የሆርሙዝ ባህረ ሰላጤ መዘጋትና የነዳጅ ዋጋን በአንድ በርሜል ከ$125 በላይ ያደረሰውን ጦርነት ተከትሎ አሜሪካ ዓለም አቀፍ ወታደራዊ ጥምረት ለመመስረት ጥሪ እያቀረበች ይገኛል። የዲጂታል ግብይት መድረኩ ባይናንስ በኢትዮጵያ ብር የሚደረጉ የክሪፕቶ ልውውጦችን ሊያቆም መሆኑን አስታውቋል። የብሔራዊ ባንክ ምላሽስ ምን ይመስላል? ለምን አልጫንከኝም በሚል ሰበብ በደሴ ከተማ በአሽከርካሪ ላይ የተፈጸመው ግድያና የፖሊስ መግለጫንም እንመለከታለን። እንዲሁም በምስራቅ ጉራጌ ዞን 4 የአንድ ቤተሰብ አባላትን ጨምሮ 5 ንጹሃን የተገደሉበት ጥቃትና የጎጎት ፓርቲ ማሳሰቢያ፣ እንዲሁም የቀድሞው የዚምባብዌ ፕሬዝዳንት ሮበርት ሙጋቤ ታናሽ ልጅ ደቡብ አፍሪካ ፍርድ ቤት የገንዘብ ቅጣት ተጥሎበት ከሀገር እንዲባረር ተወስኗል። የዛሬ አበይት ዜናዎቻችን ናቸው። ለቤታችን አዲስ የሆናችሁና ከቀኖት ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊ ሁኔታ ለመረዳትና ለመገንዘብ እዚህ የተገኛችሁ በሙሉ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ የሆናችሁንን ከልብ እናመሰግናለን። መረጃው ለሚያስፈልጋቸውና ለሚገባቸው በሙሉ እንዲደርስ ላይክ እና ሼር በማድረግ የበኩላችሁ እንድትወጡ እንጠይቃለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። የሆርሙዝ ባህረ ሰላጤ መዘጋትን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ እየናረ ባለበት በዚህ ወቅት አሜሪካ የባህር መንገዱን በኃይል ለመክፈት የሚያስችላትን ዓለም አቀፍ ወታደራዊ ጥምረት ለመመስረት ጥሪ አቅርባለች። በአሜሪካና በእስራኤል ጥቃት የጀመረው ይኸው የሁለት ወራት ጦርነት የዓለምን 20% የነዳጅና የተፈጥሮ ጋዝ አቅርቦት የሚያስተላልፈውን ቁልፍ መስመር በማስተጓጎል የነዳጅ ዋጋ በአንድ በርሜል ከ$125 በላይ ሆኗል። ፕሬዚዳንት ትራምፕ ኢራን ወደ ድርድር ካልተመለሰች ተጨማሪ ወታደራዊ ጥቃት ለመሰንዘር ዝግጅት እያደረጉ መሆኑ ተሰምቷል። ኢራንን በበኩሏ የአሜሪካ እገዳ እስካልቆመ ድረስ የባህር መንገዱን መዝጋታችንን እንቀጥላለን ስትል ዝታለች። በዚህ ውጥረት ሳቢያ የዓለም ኢኮኖሚ የዋጋ ንረት ስጋት ውስጥ ሲወድቅ፣ ፓኪስታን በሁለቱ ኃይሎች መካከል ያለውን ፍጥጫ ለማርገብ በሽምግልና ጥረት እያደረገች መሆኑም ተገልጿል። በሶሪያ የሚገኙ አውስትራሊያውያን ሴቶችና ህጻናት ወደ ሀገራቸው ለመመለስ ጥረት ቢደረግም የአውስትራሊያ መንግስት አንቀበልም በማለቱ በደማስቆ ከተማ ተጣብቀው መቅረታቸው ተሰምቷል። የትራምፕ አስተዳደር ሀገራት ዜጎቻቸውን ከሶሪያ እንዲያስወጡ ግፊት እያደረገ ቢሆንም አውስትራሊያ ግን የያዘችውን ጠንካራ አቋም አልቀየረችም። 4 አውስትራሊያውያን ሴቶችና 9 ህጻናት ወደ አውስትራሊያ ለመጓዝ ቢሞክሩም መንግስት የጉዞ ፍቃድ ባለመስጠቱ ከኤርፖርት ተመልሰዋል። ጠቅላይ ሚኒስትር አንቶኒ አልባኒዝ በጉዳዩ ላይ ሲናገሩም ለእነዚህ ግለሰቦች ምንም አይነት ድጋፍ አናደርግም ብለዋል። በአሁኑ ወቅት በርካታ አውስትራሊያውያን አሁንም በአልሮጅ የጥበቃ ካምፕ ውስጥ በከፋ ሁኔታ ላይ እንደሚገኙና መንግስት በራሱ ፍላጎት እንደማያመጣቸው አስታውቋል። የቀድሞው የዚምባብዌ ፕሬዝዳንት ሮበርት ሙጋቤ ልጅ ቤላርሚን ቻቱንጋ ሙጋቤ በደቡብ አፍሪካ ፍርድ ቤት የገንዘብ ቅጣት ተጥሎበት ከሀገር እንዲባረር ተወስኗል። ቻቱንጋ ሙጋቤ የኢሚግሬሽን ህግን በመጣስና የመጫወቻ ሽጉጥን እንደ እውነተኛ መሳሪያ በመጠቀም ሰዎችን በማስፈራራት ጥፋተኛ ተብሏል። ፍርድ ቤቱ 600,000 ራንድ ቅጣት የጣለበት ሲሆን ፖሊሶች ወደ ዚምባብዌ እንዲያባረሩት ትዕዛዝ ተሰጥቷል። ያጎቱ ልጅ የሆነው ቶቢያስም በቤተሰቡ ቤት ውስጥ አንድ ሰራተኛ ላይ በመተኮሱ የ3 ዓመት እስራት ተፈርዶበታል። ተጎጁ ሰራተኛ ከፍተኛ የገንዘብ ካሳ ከተከፈለው በኋላ ክሱን ለማንሳት ቢሞክርም ፍርድ ቤቱ ግን ቅጣቱን አስተላልፏል። ሰሜን ኮሪያ በአገሪቱ አብዛኛው ክፍል የተከሰተውንና ታይቶ የማይታወቅ የተባለውን ከባድ ድርቅ ለመከላከል ርብርብ እያደረገች መሆኑን የሀገሪቱ ይፋዊ የዜና ወኪል ዘግቧል። ይህ የተፈጥሮ አደጋ ቀደም ሲል የምግብ እጥረት ለሚሰቃየው የ26 ሚሊዮን ህዝብ ሀገራዊ ደህንነት ከፍተኛ ስጋትን ደቅኗል። የሀገሪቱ ጠቅላይ ሚኒስቴር በተለያዩ ግዛቶች የሚገኙ የእርሻ ማሳዎችን በመጎብኘት የውሃ ማጠራቀሚያዎችን ቦዮች እንዲጠገኑ መመሪያ ሰጥተዋል። ድርቁ በተለይም በወቅቱ የሚመረቱ የስንዴና የገብስ ሰብሎችን እንዳያጠፋ ከፍተኛ ስጋት መኖሩን የገለጹት ጠቅላይ ሚኒስቴሩ የግብርና ሰራተኞች ያሉትን የውሃ አማራጮች ሁሉ እንዲጠቀሙ አሳስበዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ልዩ መልእክተኛ ኤልዛቤት ሳልሞን ባለፈው የካቲት ወር ላይ ሰሜን ኮሪያ በከፋ የምግብ እጥረት ውስጥ እንደምትገኝ መግለጻቸው ይታወሳል። ሀገሪቱ ከዓለም ተነጥላ መቆየቷ፣ ጠንካራ የመሰረተ ልማት አለመኖሩና የተጣሉባት ዓለም አቀፍ እገዳዎች ለተፈጥሮ አደጋዎች ያላትን ተጋላጭነት ይበልጥ አባብሰውታል። ባለፈው ሰኔ ወር በኮሪያ ባህረ ገብ መሬት ከፍተኛ የሙቀት መጠን ተመዝግቦ የነበረ ሲሆን አሁንም የቀጠለው ድርቅ በሰብል ምርት ላይ ሊያደርስ የሚችለው ጉዳት በሚሊዮን የሚቆጠሩ ሰዎችን ለከፋ ረሃብ ሊዳርግ እንደሚችልም ተሰግቷል።
ዓለም አቀፉ የክሪፕቶ ምንዛሬ ግብይት መድረክ ባይናንስ ከግንቦት 7 ቀን 2018 ዓ.ም ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን እንደሚያቆም አስታውቋል። ተቋሙ ይህንን ውሳኔ ያስታወቀው ከሀገሪቱ ተቆጣጣሪ አካላት ጋር በቅርበት ለመስራትና የኢትዮጵያን የፋይናንስ ግቦች ለመደገፍ በማሰብ መሆኑ ተገልጿል። የኢትዮጵያ ብሔራዊ ባንክ ከ2 ወራት በፊት ባወጣው መግለጫ በማንኛውም መድረክ በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፍቃድ በፍጹም የተከለከሉና ሕገ ወጥ መሆናቸውን ማስጠንቀቁ ይታወሳል። ብሔራዊ ባንክ በአሁኑ ወቅት ደህንነቱ የተጠበቀ የዲጂታል የፋይናንስ ስርዓት ለመዘርጋት የቁጥጥር ማዕቀፍ እያዘጋጀ መሆኑን የገለጸ ሲሆን ባይናንስ በበኩሉ ሁኔታዎች ሲመቻቹ በብር የሚደረገውን ግብይት በድጋሚ ለመጀመር ተስፋ እንደሚያደርግ አስታውቋል። ተጠቃሚዎች አካውንታቸውን መጠቀም እንደሚችሉና ገንዘባቸውም ደህንነቱ እየተጠበቀ መሆኑን ተገልጿል። በአማራ ክልል ደቡብ ወሎ ዞን ደሴ ከተማ ሰዎችን አሳፍሮ እየተጓዘ የነበረ አሽከርካሪ በአንድ የጸጥታ አካል በጥይት ተመቶ መገደሉ ተሰምቷል። የግድያ ጥቃቱ የተፈጸመው አሽከርካሪው መንገድ ላይ ለምን ሳታሳፍረኝ አልፈኝ ሄድክ በሚል ምክንያት እንደሆነ መረጃዎች እየወጡ ሲሆን ድርጊቱ በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። የደሴ ከተማ ፖሊስ መምሪያ አዛዥ ኮማንደር ጥላሁን ታደሰ ግድያው መፈጸሙን አረጋግጠዋል። ተጠርጣሪው ከነጦር መሳሪያው በቁጥጥር ስር መዋሉን የገለጹት አዛዡ ግለሰቡ የአድማ ብተና አባል ነው ተብሎ የሚናፈሰው መረጃ ግን ውሸት መሆኑን ተናግረዋል። ፖሊስ ስለ ተጠርጣሪው ማንነትና ስለ ግድያው መንስኤ ዝርዝር መረጃ ምርመራው ከተጠናቀቀ በኋላ እንደሚሰጥም አስታውቀዋል። ጥቃቱ የተፈጸመው ደሴ ከተማ ገራዶን አልፎ ወደ ደቡብ ወሎ ወሰን አካባቢ በሚገኝ ስፍራ መሆኑን ታውቋል። መረጃው የቲክቫ ኢትዮጵያ ነው። በምስራቅ ጉራጌ ዞን መስቃን ወረዳ ኢንሴኖ ከተማ ሚያዝያ 20 ቀን 2018 ዓ.ም ሌሊት ላይ በተፈጸመ አሰቃቂ ጥቃት 4 የአንድ ቤተሰብ አባላትን ጨምሮ 5 ንጹሃን መገደላቸውን ጎጎት ለጉራጌ አንድነትና ፍትህ ፓርቲ አስታውቋል። በጥቃቱ አንዲት እናት ከ3 ልጆቿ ጋር እንዲሁም አንዲት ጎረቤታቸው መገደላቸውም ተረጋግጧል። የጎጎት ፓርቲ እንደገለጸውም ድርጊቱ የተጠናና በመዋቅር የተደገፈ ተከታታይ ግድያ አካል ነው ሲል ኮንኖታል። መንግስት በጉራጌ ህዝብ ላይ የተፈጸመ ያለውን ይህንን መሰል ጥቃት በአስቸኳይ እንዲያስቆም ፓርቲው ጥሪ አቅርቧል። በጥቃቱ ህይወታቸውን ያጡት ዘምዘም ተመስገን፣ ሌይላ ሙባረክ፣ ፍርዶስ ሙባረክ፣ ፉአድ ሙባረክና ሮዛ ሰባሁዲን መሆናቸው በመግለጫው ተጠቅሷል። የአሜሪካ ጠቅላይ ፍርድ ቤት ዳኞች ባስተላለፉት የ6-3 ውሳኔ አናሳ ብሔረሰቦች የራሳቸውን ተወካይ እንዲመርጡ የሚያስችላቸውን የድምፅ አሰጣጥ መብት ህግ ክፍል እንዲሽር አድርገዋል። ይህ ውሳኔ ሪፐብሊካኖች በተለይም በደቡባዊ ግዛቶች የዲሞክራቶችና የምርጫ ወንበር እንዲቀንሱና የህዝብ ተወካዮች ምክር ቤትን በቀላሉ እንዲቆጣጠሩ መንገድ ከፍቶላቸዋል። ውሳኔው ለሪፐብሊካን ፓርቲ ትልቅ ድል ቢሆንም አሁኑ የአጋማሽ ዘመን ምርጫ ግን ጊዜው የረፈደ ሊሆን እንደሚችል ተገምቷል። በብዙ ግዛቶች የእጩዎች ምዝገባ የተጠናቀቀ ቢሆንም እንደ ሉዊዚያና ያሉ ግዛቶች ግን ካርታቸውን በአዲስ መልክ ለማዋቀር ስብሰባ ጀምረዋል። ፕሬዚዳንት ትራምፕ ሪፐብሊካኖች በዚህ አጋጣሚ ተጠቅመው ተጨማሪ ወንበሮችን እንዲያረጋግጡ መመሪያ ሰጥተዋል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበር። በየዕለቱ አዳዲስና ወቅታዊ መረጃዎችን ለማግኘት የዩቲዩብ ገጻችንን ሰብስክራይብ አድርጉ። የደወል ምልክቷን የሚጫኑ ፈጣን ዜና፣ ታማኝ መረጃ ዓለምን በ8 ደቂቃ ዜና 08 እናመሰግናለን።